መባረክ ማለት ምን ማለት ነው? ባረከ እንዴት ነው ሽቅብ ወደ ላይ ምን ባርከው? እግዚአብሔርን መባረክ ትእዛዝ ነው። ይባረክ። እግዚአብሔርን የሚያመሰግኑት እነማን ናቸው? ለህይወታችን በጣም አስፈላጊ የሆነውን ነገር ራሱ ነው የያዘው ጌታ። ብዙ ቲዮሎጂ ያስፈልገንም። እኛ ምን እንደምትናገሩ ተጠንቀቁ። አዲስ ዓመት ከመምጣቱ በፊት ይቅርታ ጠይቅ። እግዚአብሔርን የማያስብ ብቻ ነው ማማረር ያለበት። በእግዚአብሔር ያረካ ሰው በገንዘብ አይረካም። በሃይማኖት መኖር ብቻውን ምንም አያረግልህ። እየነገርኩ ነው። በማች ነው የሚለበሰው፣ ውስጡ ግን አጠገቤ ያለውን ሳትወደው ቅዱስ፣ ልብ ላይ ቂም በቀል፣ በአፍ ደግሞ ሃሌሉያ የለም። የዳዊት መዝሙር 102 በቅንፍ 103 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን። ዛሬ በዚህ ማለዳ ጥቂት አብረን የምንቆይበት ደስ የሚል የእግዚአብሔር ቃል አለ። በእርግጥ ሁሉም የእግዚአብሔር ቃል ደስ የሚያሰኝ ነው። በልዩ ሁኔታ ደግሞ መጽሐፍ የጊዜው ቃል በብር ጸሐል ላይ እንዳለ የወርቅ እንኮይ ነው ብሎ እንደሚናገር እግዚአብሔር ጊዜውን ያማከለ ቃል ደግሞ ለልጆቹ ይለቃል። ስለዚህ ዛሬ የተለቀቀልን ቃል ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም የተቀደሰ ስሙን በሚል ኃይለ ቃል ነው። የዳዊት መዝሙር 102 በቅንፍ 103 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱ በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤልም ልጆችም አደራረጉን ይላል። ዛሬ ስለ ምስጋና ይልቁንም ነፍሳችን ከቃሉ የተነሳ ሰልጥና እስከ ዛሬ ታደርገው ከነበረ በርትታ እንድትቀጥልበት፣ የማታደርገው ከሆነ ግን ዛሬ ከምትሰማው ቃል የተነሳ የሁሉ ጌታ የሆነው እግዚአብሔርን እንድትባርከው ነው። ለዛ ነው መዝሙረኛው ዳዊት ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ምናልባት አንዳንድ ሰዎች ይሄ እግዚአብሔርን ባርኪ የሚለውን ቃል ሲሰሙ ወይንም ደግሞ እግዚአብሔርን እባርከዋለሁ፣ ጌታዬን እባርከዋለሁ፣ እግዚአብሔርን ባርኩት የሚል ቃል ሲሰሙ ምን አይነት ቋንቋ ነው ብለው ግራ ይጋባሉ። በእርግጥ የማያውቁና ያልተረዱ ገና ለመጽሐፉም ሆነ ለዚህ ለክርስትናውም ትምህርት መረዳታቸው ሩቅ የሆነላቸው ሰዎች ናቸው እንደዛ የሚሉት እንጂ እንግዳ ትምህርት አይደለም፣ አዲስ አይደለም። ግን እነዚህም ቢሆኑ ገና ጀማሪዎች የሆኑም ቢሆኑ በቃሉ የሚሰነካከሉም ቢሆኑ
የነሱን ጥያቄ መመለስ ልባቸውን ማሳረፍ ተገቢ ስለሆነ መባረክ ማለት ምን ማለት ነው የሚለውን ቃል በማየት እንጀምራለን። መባረክ ባረከ ትርጉሙ ለየ፣ ቅዱስ አደረገ፣ መረቀ ወይንም ሀብት፣ ረድኤት፣ ጸጋ ወይንም ለአምላክ ሲሆን ምስጋና ይሆናል ማለት ነው። ስለዚህ እባርከዋለሁ ወይንም ባርኮት የሚል ቃል ስትሰሙ በተለምዶ ብዙ ሰዎች የሚያውቁት ታላቅ ታናሽን ሲባርክ ወይ ደግሞ ካህን ምእመንን ሲባርክ በዚህ ሁኔታ ነው የሚረዱትና እንዴት ነው ሽቅብ ወደ ላይ ምን ባርከው እና ይሄን ለመመለስ ነው ቃሉን በዚህ መልኩ እንድትረዱት። ባረከ ቅዱስ አደረገ ወይንም በአማርኛው ለየ ወይንም መረቀ፣ ከዛ ውጪ አትረፈረፈ፣ ሀብት አበዛ፣ ጸጋ የሚሉ ትርጉሞችን ነው የሚይዘው። ከፍጡር ለፈጣሪ ወይንም ለአምላክ ስናደርገው ግን ባረከ እግዚአብሔርን ማመስገን ነው እና እባርከዋለሁ ስትሉ አመሰግነዋለሁ፣ ልዩ ምስጋና ለሱ አቀርባለሁ እያላችሁ ነው ማለት ነው። መዝሙረኛው ዳዊት በመዝሙር 34 ቁጥር 1 ላይ እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው ይላል። እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው። እንደገና በመዝሙር 145 ቁጥር 2 ላይ በየቀኑ ሁሉ እግዚአብሔርን እባርከዋለሁ ይላል። ምስጋና የማይቋረጥበትን አምላክ እግዚአብሔርን በየቀኑ በየጊዜው እባርከዋለሁ አለ። እግዚአብሔርን መባረክ ትእዛዝ ነው። በመዝሙር 95 ቁጥር 2 ላይ እግዚአብሔርን አመስግኑ ስሙንም ባርኩ ዕለት ዕለትም ማዳኑን አውሩ ይላል። ትእዛዝ ነው። እግዚአብሔርን ባርኩ ስሙንም ባርኩ ዕለት ዕለትም ማዳኑን አውሩ። እግዚአብሔርን የሚያመሰግኑት እነማን ናቸው? ሁሉ ፍጥረተ ዓለም በሙሉ በላይ በሰማያት በታች በምድር በባህር ውስጥ ሁሉ የሚኖሩ ሕይወት ያላቸው በሙሉ ግዑዛንም ለእግዚአብሔር ምስጋና ተፈጥረዋልና ሲታዩ እግዚአብሔርን ሰዎች እንዲያመሰግኑት ምክንያት ይሆናሉ። በዳዊት መዝሙር 65 በቅንፍ 66 ቁጥር 8 ላይ አሕዛብ ሆይ አምላካችንን ባርኩ የምስጋናውንም ድምፅ አሰሙ ይላል። አሕዛብ ሕዝብ የሆነውም ሕዝብ የምንለው የአብርሃም ዘር የሆነውን ነው። በብሉይ ኪዳን አሕዛብ የሚባሉት ደግሞ ከአብርሃም ዘር ውጪ ያሉት ናቸው። አሁን በአዲስ ኪዳን ደግሞ በክርስቶስ ኢየሱስ አምነው የዳኑቱ ሕዝብ ይባላሉ። የእግዚአብሔር ሕዝብ አሁን ነገድ እየተቆጠረ የሚመጣ ሕዝብነት ሳይሆን በክርስቶስ ኢየሱስ ከማዳን ስራው የተነሳ ከነገድ፣ ከቋንቋ፣ ከወገን በደሙ የዋጃቸው ሁሉ ቅዱስ ሕዝብ ተብለዋል። እናንተ ለርስቱ የተለያችሁ ቅዱስ ሕዝብ እንዲል መጽሐፍ ማለት ነው።
ከዚህ ውጪ ግን አህዛብ የሚባሉት ያላመኑት ብቻም ሳይሆን በመላው የሰው ዘር በሙሉ አህዛብ ይባላሉ። አህዛብ ሁላችሁ እግዚአብሔርን ባርኩ፣ የምስጋናውን ድምጽ አሰሙ ይላል። ያመሰግኑታል። የትኛው ነገር እግዚአብሔርን የመባረክ እግዚአብሔርን የማመስገን ተፈጥሯዊ ግዴታ አለበት። የውዴታ ግዴታ ብቻም አይደለም፣ ግድ ስለሆነ የፈጠረን እሱ ስለሆነ ያበጀን እሱ ስለሆነ እኛ የእርሱ ጥገኞች ስለሆነ ሁሉ ነገር ከእርሱ ለኛ እየተደረገ የምንኖር ስለሆነን እግዚአብሔርን እንባርከዋለን። አሁን እንኳን መላው ማንነታችን የኛ አይደለም። በጣም የምንሳሳለት ይሄ ቀለማት የሚለየው አይናችን የኛ አይደለም። ድምጽ የምንሰማበት ጆሮአችን የኛ አይደለም። ይሄው የምንምገው ኦክሲጅን አየሩ የኛ አይደለም። ኦክሲጅን ለህይወት ምን ያህል እንደሚያስፈልግ ታውቃላችሁ? ብዙ ሰዎች ወደ ሞት የሚሄዱት መተንፈስ አቅቷቸው እንድንተነፍስ ያደርገናል። ይሄ በሰዎች እጅ ላይ ቢሆን አሰባችሁታል? መተንፈስ በሰዎች እጅ ላይ ቢሆን ለህይወታችን በጣም አስፈላጊ የሆነውን ነገር ራሱ ነው የያዘው ጌታ ስሙ ይባረክ። ታስታውሳላችሁ አይደል? ኮሮና የሚባል ቫይረስ ገብቶ ዓለሙን ሁሉ ሲያንቀጠቅጠው እኮ ኦክሲጅን ይሸጥ ነበር። ይሸጣል። በቃ አቅም ያላቸው ሰዎች እሱን ገዝተው ራስጌ ቆሞ አፍንጫ ላይ ተገጥሞ ተንፍስ እየተባለ ስንት ከፈላችሁ? በዚህ አጋጣሚ ያለፋችሁ ማለት ነው። ስንት ከፈላችሁ? ብዙ ብር። እግዚአብሔር ግን ይሄው በዘመናት ሁሉ እንምገዋለን እንደ አፍንጫችን ስፋት እንደ ሳምባችን ጥራት እንምገዋለን ቢል አልመጣልንም። በበራችን ቀዳዳ ለተነፈሳችሁት አየር አላለንም። ለዚህ የምንከፍለው ምስጋና። ስለዚህ ነው ዳዊት ነፍሴ ሆይ እግዚአብሔርን ባርኪዋል። እግዚአብሔር ይመስገን። ይሄ ቤት ያመሰግናል። እናንተ ሰው ለዋኝ ብሎ ገብቶ ጥቂት ደቂቃ የማይክሮ ሰከንድ ውሃ ውስጥ ገብቶ ታፍኖ ሲወጣ ህይወት ማለት ምን ማለት እንደሆነ ያን ሰው ጠይቁት። አንዳንዶቻችን ብርድ ልብስ ራሱ ተከናንበን መተኛት አንችልም ስለሚያፈነን። የሚያስቀጥለን አምላክ እቺ የምንወዳትን ህይወታችንን እንድንቀጥል የሚያደርጋት አምላክ እግዚአብሔር ይባላል። ደግ አምላክ ለህይወት የሚያስፈልገንን ሁሉ ሰጥቶናል። ከዛም በላይ እግዚአብሔር ይመስገን በክርስቶስ ኢየሱስ ለህይወት የሚያስፈልገውን ሁሉ በእኛ ላይ አድርጓል። እግዚአብሔር መልካም አምላክ ነው። ይልቁንም ክርስቲያኖች እኔና እናንተ የተለየ ነው የእርሱን መልካምነት ለማወጅ ነው። የእግዚአብሔርን በጎነት ለማውራት ነው። በጎነቱን ለመናገር የተጠራን ስለሆነ እግዚአብሔር መልካም፣ ከእግዚአብሔር የጎደለ የለም። ምድርን ብናበላሻት እኛ ነን። ነገሮች ሁሉ ትክክል ባይሆኑ ከኛ የተነሳ ነው እንጂ እሱ አላጎደለም። ነገርን ሁሉ በጊዜው ውብ አድርጎ ሰርቶታል እግዚአብሔር። የትኛው ንፋስ ለህይወት እንደሚስማማ እንኳን እሱ ያውቃል። ታውቃላችሁ አይደል? ደሞ የንፋስም ልዩ ልዩ አለው እንዴት ትላላችሁ? አለው እንጂ ከማህደራቸው ነፋሳትን የሚለቃቸው እግዚአብሔር ነው። ለጥፋት የሚታዘዙ ነፋሳት አሉ፣ ለህይወት የሚታዘዙ ነፋሳት አሉ።
የየወሩስ ንፋስ አንድ አይነት ይመስላችኋል? የመስከረም ንፋስ፣ የጥቅምት ንፋስ፣ የህዳር ንፋስ። እግዚአብሔርን ስራ ግሩም ነው በሉት ይላል። ወገኖቼ ብዙ ቴዎሎጂ ያስፈልገንም። እኛ በእግዚአብሔር መደነቅ ብቻ በቂ ነው። በእግዚአብሔር መገረም ብቻ። እግዚአብሔር ድንቅ ነው። ለዚህ አሕዛብ ሁላችሁ እግዚአብሔርን ባርኩት። በቃ ተመስገን። እኔና ቤቴ እግዚአብሔርን እንባርካለን። እኔና ጓደኞቼ፣ እኔና እግዚአብሔር የሰጠን ልጆች እግዚአብሔርን እንባርካለን። እየባረካችሁ የፍጥረት ዓለም የሕይወት ስርዓት ራሱ መልሶ የሚከፍላችሁ እሱ ነው። ለምሳሌ ገደላ ገደል ወይንም ባዶ ቤት ውስጥ ገብታችሁ ምንም ነገር የሌለው የሰጣችሁት ድምጽ ግድግዳ ተጋይቶ ተመልሶ ወደ እናንተ ይመጣል። ተባረክ ስትሉ ተባረክን አብዝቶ ይሰጣችኋል። ተመስገን ብዙ ተመስገን። ዘርተሃል ታጭዳለህ። ስለዚህ ምን እንደምትናገሩ ተጠንቀቁ። ከአፋችሁ ምን እንደሚወጣ ተጠንቀቁ። የፍጥረት ዓለም ስርዓት ቀልድ አያውቅም። የዘራችሁትን ያንኑ ነው የምታጭዱት። አንዳንድ ሰው ሰነፍ ስለሆነ ዝም ብሎ ማይረባ ነገር ይናገርና በአፉ ህይወቱ ከላይ ጀምሮ እስከ ታች የታሰረ ይሆናል። ገንዘብ አለው ግን የታሰረ ነው። ስልጣን አለ የታሰረ ነው። ዝና አለ የታሰረ ነው። የህይወት ስርዓት ሆድ ብቻ አይደለም ወይ ልብስ ብቻ አይደለም። የህይወት ስርዓት እግዚአብሔር በፍጥረተ ዓለም ላይ የዘረጋው ነው። እሱ በምስጋና ከተዘራ በምስጋና የሚታጨድ ነው። በማጉረምረም የተዘራ ደግሞ በማጉረምረም የሚታጨድ። በምንም አይነት ሁኔታ ውስጥ ነው ከአፋችሁ ምሬት ከወጣ ያ ማይበቀል እንዳይመስላችሁ ይበቅላል። እናንተ ተናገራችሁ ትታችሁት ነው የሄዳችሁት አይደል? ይይዛል ዞሮ። ስለዚህ ዛሬ ዝም ብለህ የበተንከውን እንድትሰበስብ እግዚአብሔር እድል ሰጥቶሃል። አንተ የዘራሃቸውን አላስፈላጊ ዘሮች አንተ ብቻ ነህ የምታጭደው። ስለዚህ ልቀመው። ይቅርታ ጠይቅ እግዚአብሔርን። በሰው ላይም ከዘራኸው ሰውንም ሶሪ በል፣ ይቅርታ በል፣ ሰብስብ። አዲስ ዓመት ከመምጣቱ በፊት አላስፈላጊ ዘሮችን ሁሉ እነሱን መሰብሰብ ይቻላል። ጥቂት ጌታ ፊት ተንበርክኮ አላስፈላጊ ዘሮችን የመሰብሰብ ጸሎት። አንዳንድ ካምፓኒዎች አሉ፣ የተለያየ ምርት ያመርታሉ ለሰው የሚያስፈልጉት። ለምሳሌ መኪና ያመርቱና ከካምፓኒዎቹ መካከል አንዱ ቶዮታ አምርቶ ምርቱ በዓለም ላይ መሰራጨት ይጀምራል። ከጥቂት ጊዜ በኋላ ያመረተው ምርት የአንድ ነገር የቴክኒክ ችግር ቢገጥመው አዋጅ ያውጅና የተበተኑትን መኪናዎች ይሰበስባል። ለምሳሌ ፍሬን ችግር ካለበት መኪናው አንዱ ላይ ከተገኘ ሁሉንም ይሰበስብ። በራሱ ኪሳራ ፍሬኑን ይቀይራል፣ የሚታደሰውን ያድሳል። ካለበለዛስ እነዛ የቴክኒክ ችግር ያለባቸው መኪኖች የሰው ሕይወት ይቀጥፋሉ። አደጋቸው ከባድ ነው ማለት ነው። ጃፓን ቶዮታ ይሄን ሲያደርግ አንተ በእግዚአብሔር መልክና ምሳሌ የተፈጠርከው የከበርከው መንፈስ ቅዱስ ሁል ጊዜ በማይረቡ ንግግሮች የሚወቅስ የሚገስጽ ለምንድነው አላስፈላጊ ዘሮቹን ማትሰበስበው? ይበቅላል እኮ ምታስታውሳቸው። በቃ እንዴት ነው የሚሰበሰበው? ነው ይቅርታ በመጠየቅ ጌታዬ ሆይ ሰብስቤዋለሁ በማለት ቃል ላይ ነው ስልጣን ያለው። በንዴት ሊሆን ይችላል፣ በብሶት ሊሆን ይችላል። በጣም ተጠንቀቁ። አንደበት እሳት ነው ሲል እኮ ወዳጆቼ
አጠቃላይ የሕይወት ስርዓት የሚመራው በሱ ስለሆነ ነው። የፍጥረት ዓለም ሩጫን ይገታላል። ይሄ ሁሉ ጦርነት በብረት፣ በአውሮፕላን፣ በመርከብ፣ በታንክ እንዳይመስል በዓለም ላይ ያለው ጦርነት የሚጀመረው በዚህ ነው፣ በአንደበት ነው። ስለዚህ ጻድቃን ለጦርነት አይደለም ለምስጋና እንድትዘጋጁ። ስለዚህ አሕዛብ ሁላችሁ እግዚአብሔርን ባርኩት። ሁሉ ያመሰግነዋል። ጥቁሮች ነጮች እግዚአብሔርን እንዲያመሰግኑት በየብስ በባህር ያሉ በጠፈር ያሉ በምናውቀውም በማናውቀውም ዓለም እርሱን ለመባረክ ተፈጥረዋል። እሱ ደግሞ ምስጋናን ካልዘራበት የሚያጭድ ካልበተነበት የሚሰበስብ አምላክ አይደለም፣ ሰርቶ ነው። ይሄው የምታዩትን የምትደነቁበትን ግዙፉን ዓለም እግዚአብሔር ነው የፈጠረው። ኢቮሉሽን ቲዮሪ አይደለም ያመጣው፣ ወይ ቢግ ባንግ ቲዮሪ የሚባለው እሱ አይደለም ያመጣው፣ እግዚአብሔር ይባላል። ሙሉ የሆነ አምላክ ነው። መጽሐፉ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ በውስጡ ያሉትን ሁሉ የፈጠረ ይሄ አምላክ ምስጋና ይገባዋል። የሆነ ሰው መጥቶ ለእናንተ ስጦታ ቢሰጣችሁ ታንኪው ማለት ግዴታችሁ። እግዚአብሔርስ ወዳጆች አንዳንዶቻችንን ዶሮና ጉርጥ አርጎም መፍጠር ይችል ነበር። ራሱ ሰው ሆነን በመፈጠራችን ምክንያት ይሄ ቁሳቁሱን ትተ ቅራቅንቦን ትተ ቤት አለኝ፣ ጨርቅ አለኝ፣ ልብስ አለኝ፣ ጎጃም ነኝ፣ ጎንደር ነኝ፣ አሜሪካ ነኝ፣ ኢትዮጵያ ነኝ የምትለውን ትተ ብቻ ሰው ሆነ በመፈጠር ቢያንስ ታስባላ። የማያስብ ብቻ ነው ማማረር ያለበት ስለማሰብህ። ክፉ በዚህ ቢመጣ ደግ ደጉን በዚህ ይሄ ቢሆን ይሄ ይሆናል ብሎ የሚያገናዘብ ሰው ለአምጪው እንዲከፈል ሕግ ያስገድዳል እንደሚባል መባረክ አለበት። ከማለዳ እስከ ምሽት ስትራመድ፣ ስትቆም፣ ስትተኛ፣ ስትነቃ አንተ ይሄን ሁሉ ሰዓት ሌሊቱን ሙሉ ይሄ እንዳንበሳ ከተማው ሞልቶ የምታየው ጀግና ሁሉ ተዘርግቷል እኮ አልጋው ላይ አፉን ከፍቶ ወደ አፍ ወደ ጆሮ ቢገቡ ደግሞ ሊገሉ የሚችሉ መርዛማ ተባዮች ሁሉ አሉ። እነሱን ሁሉ ይጠበቀልን የኛ የቤት ንጽህና አያያዝ አይደለም፣ እሱ ነው። እነሱ በመንገዳቸው እንደሄዱ እኛ በሰላም እንድናርፍ ዳዊት አለኩ በሰላም ቦቱ ሰክብ ወእነውም ይላል። በሰላም እተኛለሁ ደግሞ ምን እላለሁ? አንቀላፋለሁ። በሰላም ቦቱ ሰክብ ወእነውም፣ በሰላም እተኛለሁ ደግሞም አንቀላፋለሁ። ዝም ብሎ ማንቀላፋት አለ፣ በሰላም ደግሞ ማንቀላፋት አለ። ዝም ብሎ ሲደክምህ መተኛት አለ፣ ደግሞ መኝታ ጣፋጭ እንድትሆንልህ ደግሞ የሚያደርጋል። እሱ ቸሩ መድኃኔዓለም ይባላል። ከዛ ያን ሁሉ ሌሊት የጠላት ቀጠናን መንፈሳዊ ውጊያ በህልም ዓለም የሚመጣውን ጦርነት የሟርቱን የድግምቱን የሌሊት ተረኞችን ሁሉ ተራ አሳልፎ ደግሞ ፀሐይ ከተራሮች ጉያ ብቅ ስትል ምድር በብርሃን ስትሞላ እኮ ተባረክ። የሱ ነው፣ የሱ እኮ ነው። አንዳንዴ የማያልፉ ሌሊቶች ያልፋሉ። ወይ ልጆቻችሁ ታመው፣ ወይ ከቤተሰብ አንዱ ታሞ ከሆስፒታል ሆስፒታል፣ ከሐኪም ቤት ሐኪም ቤት፣ በቃ የምትጨነቁበት ሌሊት አለ። እንደ መች በነጋና እንደ ልቤ በወጣው በገባው የምትሉበት በነዛ ሌሊቶች ሁሉ ያልተወን
ይሄ ታዲያ ጮማ አይደለም? ይሄን ማሰብ ጣፋጭ ወይን ጠጅ አይደለም? ከዚህ በላይ ሌላ ነገር አለ? በእግዚአብሔር እንድንረካ በእግዚአብሔር እንድንረካ። በእግዚአብሔር ያረካ ሰው በገንዘብ አይረካ። መስሎ ሆነው ስለሌለ እጁ ስላልገባ እንጂ ሲመጣ ጉም ነው። ስደርስበት ያረፋ ኳስ ታውቃለህ? ያረፋ ኳስ ልጆች በቀሰም እንዲህ እፍ የሚሉት ኳስ ነው። ስትነካው ባዶ ነው፣ ሳደርስበትም ይፈነዳል። የዚህ ዓለም ገንዘብ እውነተኛውን ደስታ እውነተኛውን ሰላም አያስገኝ። ደስታማ በሱ፣ ሰላም በሱ ነው፣ እረፍት በሱ ነው። ለማይክሮ ሰከንድ እሱ የሚሰጠን እሱ ባርኮ የሰጠህ ነገር ይበቃል። እርሱ ይበቃል ካለ ይበቃል። የሚበቃንን ደግሞ እሱ ያውቃል። ሆዳችንን የፈጠረስ ለሆዳችን ስንት እንጀራ እንደሚበቃው ያውቃል እሱ። ሳምባችን ለምን ያህል ዘመን እንደሚሰራ ያውቃል። 70 ይሁን 80 ይሁን ያውቃል። አይሳሳትም እግዚአብሔር። ድምጻችን በምን ያህል ርቀት ላይ ድምጽ እንደሚስብ ያውቃል። እኛ በማይሆን ነገር እያደከምነው እየጎዳነው ነው እንጂ እግዚአብሔር በስራው ትክክል። የዳዊት መዝሙር 103 ቁጥር 21 እስከ 22 እስኪ እናንብብ በጋራ ሁላችንም። መዝሙር 103 እንደውም ከቁጥር 19 ጀምሮ ብናነበው እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ፣ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ሁሉ መላእክት፣ ፍጥረት ሁሉ እግዚአብሔርን እንዲባርክ ታዟል። ስለ ሁሉ እግዚአብሔርን አመስግኑ። አሁን በብሉይ ኪዳን ብቻ እኮ አይደለም እግዚአብሔርን ባርኩ፣ እግዚአብሔርን ባርኪው ነፍሴ የሚባለው በአዲስ ኪዳን ኤፌሶን መጽሐፍ የሁል ጊዜ ጥቅስ ነው። ታውቃላችሁ አይደለም? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስኪ ጉባኤው እጁን ያንሳ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ወደ ሕይወት ገብተ ወደ ታላቁ ግብዣ ገብተ አዲስ ፍጥረት ሆነ ነጩን ልብስ ለብሰ እንኳን በውንህ በህልምህ ራሱ ባልጠበቅከው ስፍራ ራስን እንደ ባለ ማዕረግ ከቀኙ አይተኸው በዚህ ካልባረከውማ መች ተባርከዋለህ? ወዳጆቼ እግዚአብሔርን ለመባረክ ሰበብ መፈለግ ጥቃቅን ነገሮችን ሁሉ ማየት ተገቢ ቢሆንም ተገቢ ለምሳሌ በትንሹም በትልቁም ስትበሉም ስትጠጡ አይደለም ያለ እርሱ ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ስለሚል አንዳንዴ እኮ ውሃ አይደለም ምራቅ ራሱ ለሞት አይደለም ለሞት ያንደረደረሃል። ስጋ ያንቀኛል ስጋ አልበላም ብለህ ጎመን አንስተ ስትበላ እሱ አደጋ ይፈጥራል። የቆሎ ገለባ ተለጥፎ ጉሮሮ ላይ
ችግሩ ትረሳላችሁ እናንተ። እነዛ አይኖቻችን ወደፊት የወጡበት ቀን እንባ በእንባ የሆነበት አበቃ ነገሩ ብለን በማይክሮ ሰከንድ ብዙ ነገር ያስታወስንበት ሰዓት ማን ነው ያሻገረን? ማን ነው የገባው? ሁሉን ያለፍነው በሱ ነው። ወዳጆቼ በመጨረሻ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ አለ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍስ ዕውቀት፣ ፈቃድ፣ ስሜት ያለባት እኛ በዚህ ዓለም ስንኖር የሥጋ ሕይወት ተብላ የምትጠራ እግዚአብሔር ከምድር አፈር ያበጀውን ሰው እፍ ብሎ ያካፈለው ኖሌጅ ፋካሊቲ ናት ነፍስ። እርሷ ስትሰለጥን ለመላክ ሩብ ጉዳይ ትሆናለች። ደግነት፣ ቸርነት፣ መልካምነት፣ መተዛዘን፣ በጎነት፣ መግባባት፣ በጎ የሆነውን ከሕገ አራዊት ተለይታ በሕገ ሰብ በሰው ሕግ ትመራችኋለች። ትወጣላችሁ፣ ትገባላችሁ። በቃ ያለ ሃይማኖት ነው ምላችሁ፣ ያለ እምነት ነፍሳቸውን ያሰለጠኑ ህዝቦች፣ አይምሯቸውን ያሰለጠኑ ህዝቦች እንዴት እንደሚኖሩ ዓለምን ተመልከቱ። በአንጻሩ ደግሞ በሃይማኖት እንኖራለን የሚሉ ወይ የምንል ሰዎች፣ ብልጫለን የምንል ሰዎች ደግሞ አይምሯችንን ማሰልጠን አቅቶን ልክ እንደ አውሬ እንደ አራዊት በመጠላላት በመፈላለክ በመገዳደል አንዱ በአንዱ ላይ በመመቅኘት ነው ጊዜ እየወሰድን ያለ ነው። ወገኖቼ ነፍስ ካልሰለጠነች በሃይማኖት መኖር ብቻውን ምንም አያረግልህም፣ ምንም አያረግልንም። ብዙ ሃይማኖተኞች ጨካኞች ናቸው። ብዙ ሃይማኖተኞች ዓለማውያን የማይፈጽሙትን ወንጀልና ጥፋት ሲፈጽሙ አይንቀጠቀጡም፣ አይፈሩም። ብዙ ሃይማኖተኞች እንደውም ሌሎች እግዚአብሔርን እንዲጠሉ ጌታን እንዳይወዱ ምክንያት የሆኑ እንቅፋት የሆኑ ለሚገቡት አናስገባም ብለው በር የዘጉ ብዙ ናቸው። በክርስቶስ ኢየሱስ ሰው ካመነ ዘላለም ሕይወት ያገኛል። በሃይማኖት ቤት ግን ሰው ሲኖር ትልቁ ረቡ ጥቅሙ ምን መሰላችሁ? ሃይማኖት ፋይዳው ስነ ምግባር ነው። ይሄም እንኳን ጠፍቷል አሁን እያልኳችሁ እኮ ነው። ከሃይማኖት ቤት የሚጠበቀው ትንሹ ስነ ምግባር ዜጋን በስነ ምግባር የመቅረጽ እግዚአብሔርን መፍራት ሰውን ማፈር እንዲችል አርገው ሃይማኖተኞች የራሳቸውን መንጋ በዚህ መልኩ እንዲያኖሩት ነበረ የሚጠበቀው። ምንም እንኳን በሃይማኖት የዘላለም ሕይወት ባይገኝም እያልኳችሁ እየነገርኩ ነው። ነገር ግን እቺ ትንሿን ራሱ መታመን አልቻልንም። ጭምብል ሆኗል ሃይማኖት፣ ሽፋን ሆኗል ሃይማኖት። ያቺ በመንገድ ዳር ቆማ አንድ በለስ ሳይኖርባት በቀጠሏ ብቻ መንገድ ዘግታ እንደነበረችው በለስ ጌታ ኢየሱስ ፍሬ ፈልጎ አጣባት። ቅጠል ብቻ መንገዱን ዘግተዋለች። አንዳንድ መንገድ የዘጉ ሃይማኖተኞች አሉ። አቤት አለባበስ፣ አቤት አሸንክታ ባያያዝ፣ በማች ነው የሚለበሰው። ውስጡ ግን እና ለዚህ ነው ሃይማኖትን እኔ ሃይማኖት ስላችሁ ምን እያልኳችሁ ነው? የሰዎች ወግ ግብዞች የሚሰበሰቡበት ተቋም፣
ልክ ይሄ ጌታ ኢየሱስን ያስቸግሩ የነበሩ ሰዎች ልዩ ልዩ ቡድኖች ፈሪሳዊ፣ ሰዱቃዊ፣ ጸሐፍት የሚባሉ እነዚህ እኮ የአይሁድ ሃይማኖት ቡድኖች ናቸው። ልዩ ልዩ ቡድኖች የራሳቸው አመለካከት አስተሳሰብ አላቸው። ወገኖቼ ሃይማኖት እንዳንዋደድ ካደረገ እንድንጠላላ ካደረገ በአንዱ በክርስቶስ ራሱ ጎራ ለይተን እንድንታኮስ ካደረገ አይጠቅምም። ሃይማኖት ወንድምህን ለመጥላት አይደለም ሃይማኖት የተመሰረተልህ። እህትሽን ለመጥላት አይደለም። እኔና አንቺ እዚህ ቤት እስላምና ክርስቲያን ካባባለ ሃይማኖት እሱ ገዳ ሃይማኖት ከናተ ማህፀን በአንድ እትብት ተመግበህ የወጣውን ሰው ሃይማኖት በብሔሩ ሃይማኖት በእምነቱ ወይ በሃይማኖቱ ምክንያት ሊያስገድልህ በልብህ ጥላቻ ከዘራብህ ይህ ሃይማኖት ገዳይ ነው። ወዳጆቼ ሃይማኖት ከገደለ ሃይማኖት እንድጠላ ካደረገ ሃይማኖት ቡድነኛ ካደረገ እሱን ሃይማኖት ፈትሸው። ጴንጤም ብትሆን ማለት ነው። በጌታ ነሽ ምን ልትሆን? ክፍለ ከተማ ውስጥ በጌታ ነሽ ምትለው ምን ልትሆን ነው? ቀበሌ ውስጥ ሰውን በሰውነቱ አትረዳም? ሰውን በሰውነቱ አትወድም እንዴ? ጥላቻ ከምድራችን ላይ ከሃይማኖተኞች ልብ ይነቀል። አለበለዚያ ምስጋናው አያርግም። ይሄው 24 ሰዓት ይዘምራል እኮ አይደለም? ቅዱስ 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 ይባላል፣ ሃሌሉያ ይባላል። እውነት ወደ ሰማይ የሚወጣ ነው። አጠገቤ ያለውን ሳትወደው ቅዱስ፣ በብሔር በሆነ ነገር ተከፋፍለ ቅዱስ፣ እንደገና ለጦርነት ቀጠሮ ቀጥረህ ቅዱስ አይሆንም። ነፍሴ ሆይ እግዚአብሔርን ባርኪ፣ በንጽህና ባርኩት፣ በቅድስና ባርኩት። የተቀላቀለ አምልኮ ወደሱ አይወጣም። ልብ ላይ ቂም በቀል፣ በአፍ ደግሞ ሃሌሉያ የለም። እንኳን ወደ ሰማይ ከዚህ ቤት ጣራ አያልፍም። በከንቱ ነው ራሳችንን ምናታለለው። እንደውም አንዳንዶቻችን እኮ ምስጋናን መደባደቢያ፣ አሽሙር መወራወሪያ። ነፍሴ ሆይ እግዚአብሔርን ባርክ። ወገኖቼ ለምስጋና ራሱ የምትነሳሱት ውስጣችሁ ሲጸዳ፣ ቂም በቀል ሌላ ነገር ሲጠፋ ነው። ስለዚህ የመጨረሻ መልእክቴ ቀጣዩ ዘመናችን የምስጋና ይሁን። በሁሉ ነገር እንደ እብድ ሰው ስትበሉም ተባረክ፣ ሳትበሉም ተባረክ። ሻወር ወስዳችሁ ልብሳችሁንም ስትለብሱ ተባረክ። ልብስ የማያስለብስ የቆዳ በሽታ አለ እኮ ሳይለብሱ የሚኖሩ ሰዎች። አይኔ ስለሚያይ ተባረክ፣ ጆሮዬ ስለሚሰማ ተባረክ፣ ይሄው ተራምጄ ቤተ ክርስቲያን መጥቻለሁ ተባረክ፣ ቆም ያለው ተባረክ፣ አሸበሽባለሁ ተባረክ፣ ኦርጋኖቼ ሁሉ ይሰራሉ ተባረክ፣ ከወንድሞች ጋር በህብረት አለሁ ተባረክ፣ ከቤተሰቤ ጋር በደና አለው ተባረክ፣ በህይወት አለው ተባረክ፣ ሊያጠፋ የመጣው ሳይወስደኝ አለው ተባረክ። ነፍሴ ሆይ ሁሌ አሰልጥኗት ነፍሳችሁን ተባረክ። እንዴት ይሄን ውብ የሆነ ቆንጆ እንጀራ በሽሮ በተጋቢኖ በልተ ቀዝቃዛ ምሪንዳን ጠጥተ እንዴት ተባረክ ማለት ያቅታል? አንተ የድሮ ሰው እኮ ይላል እሰይ እንኳን ለማለት። አሁን የሆነ ጋጋኖ ትውልድ መጥቷል። ዝም ብሎ 6 ኪሎ ጥሬ ስጋ ለሁለት ይበላና የሆነ ጋጋኖ ነው ራሱ። በቃ ለመባረክ ወደ ላይ ትዝ አይለው፣ ነገሩን አስተውል። ዝም ብሎ ሚንካካ አለ። በቃ ኮሪደር ላይ ዝም ብሎ ሚንካካ ምናም። ረጋ በል። ራስህን ገጥማ አልወጣህ። የፈጠረ አለ። ተባረክ በለው። ይጨምርልሃል። ምስጋና ይጨምርልሃል። ደስታ ይጨምርልሃል። ሰላም ይጨምርልሃል። እረፍት ይጨምርልሃል። ሕይወት ጣዕም ይኖረዋል። ትርጉም ይኖረዋል። እኔ ስለ እናንተ እግዚአብሔርን እንዴት እንደምባርከው እናንተ ባትኖሩ ማንን ሰብካለሁ? አገልጋዮች የምናገለግለውን ሕዝብ ስለሰጠን እግዚአብሔርን መባረክ አለብን። ጌታዬ ሆይ ባርካለሁ፣
ተራምዳችሁ ባትመጡ ማን አስገደዳችሁ? በዚህ ክረምት፣ በዚህ ዝናብ፣ በዚህ ጭቃ መኪና ያለው ነርቶ የሌለው በታክሲ በባስ ተሳፍሩ ማን አስገደዳችሁ? ለዚህ ካልተንበረከክን ይሄን እንደ ትልቅ ነገር ካላየነው የኛም ሕይወት ቀስ እያለ መጨለም ይጀምራል። ዳዊት ለዚህ ነው እነሆ እኔና እግዚአብሔር የሰጠኝ ልጆች በጽዮን ተራራ ላይ የጽድቅ ዛፎች ነን አለ። ስለ ልጆቻችሁ ጌታ ይባረክ። ስለነዚህ የምስጋና ርዕሶች ናቸው። ይዛችሁ ልጆቻችሁን ይዛችሁ እግዚአብሔር ሆይ እባርካለሁ፣ ስለዚህ ልጅ እባርካለሁ፣ አመሰግናለሁ ስለ ብላቴናው ልትሉ ያስፈልጋል። ስለ ትዳራችሁ እግዚአብሔር ስለሰጣችሁ ትዳር አንቺ ካጠገቤ ስላለሽ አንተ ካጠገቤ ስላለ እግዚአብሔርም እየሰማ ሰውም እየሰማ ስለ ጓደኞቻችሁ አንተን የመሰለ ባልንጀራ ስላለኝ አንተን የመሰለ ወንድም ከእናት ልጅ በላይ የሚጠጋጋ ስላለኝ ነፍሳችሁ ስለ ባልንጀራችሁ እግዚአብሔርን መባረክ ካልቻለች ጠርጥር። ለምን በወንድምህ መደሰት በጓደኛህ መደሰት አቃታት? ቀጥሎ ደግሞ ይጠላሃል። ነገር እየሰራብህ ነው፣ ሊያጠፋ ይፈልጋል ትልሃለች። ያልሰለጠነች ገገማ ነፍስ ናታ። እግዚአብሔርን ቃል አልተመገበች፣ በምን ትሰልጥን? በጎ ዕውቀት አልተሰጣት። ሁሌ ሰውን አትመነው፣ ሰውን ማመን ቀብሮ ነው አለች። ቀበሮ እያለ ቀበሮ የመሰለው ሰውዬ ማለት ነው። ቀበሮም አላለችም ምና። ይሄ ከክፉ ሰዎች ልብ የሚወጣ ብሂል ነው። አንዳንዴ ልክ ያልሆኑ ብሂሎች ሁሉ ማስወገድ አለብን። በዚህ ምክንያት ይመስለኛል ሰው ሁሉ ተጠማምዶ ይኸውል ባስ ሞልቶ አበሻ እየኖረ ቱሪዝም እኮ የሚያስተዋውቀው በውጭ ቋንቋዎች የሰው ዘር መገኛ እንግዳ ተቀባይ ብዙ ብሔር ያላት ህዝቡ ባህሉ ምናምን ወርቅ ገነት የምናምን ደሴት ምናምን ትላለ። ባስ ላይ ደግሞ ስቶ ያ ሁሉ ሰው ቸክሎ ይዞ እዚያ ያወራም። ያ ሰው እኮ ተግባቦት ቢኖረው እኮ አንድ ላይ ቢሆን መንግስት ይገለብጣል እኮ። ለመልካም ለበጎ ነገር እድሉ አለ። ታክሲ ሙሉ ሰው እየሄደ ነው። ጻጥ ድምጽ የሚሰማው ወይ ሂሳብ ወይ ወራጅ አለ የሚል ብቻ። ስልክ ያለው ስልኩን ይገረገራል፣ ስልክ የሌለው እንደዚህ ብሎ። ፈርታሃል እንዴ? በሀገር ተረብሻል እንዴ? ደና አይደለም እንዴ? አገር ጤና አይደለም እንዴ? ይሄ ሁሉ ካልሰለጠነች ነፍስ እግዚአብሔርን መባረክ ካቃታት ነፍስ። ፈገግታው ይቅር ግድ የለም ፈገግ በሉ አልተባለም። ቢያንስ እናመስግን። የድሮ ሰው ምን ይላል? ተመስገን ይላል ሰው በኃያሌው ታሞ ያማረሩት እንደው ይጨምራል። ደግሞ ብታመሰግነው ለራስ ብለን ባታመሰግን ይጨምራል። ላለው ሲል አንዳንድ ሰው የሚመስለው በረከት ላለው ሀብት ላለው አይደል? ማጉረምረምም ላለው ይጨመርለታል። ለራሱ ማጉረምረም ጨርሻለሁ። ክብር ለእግዚአብሔር ይሁን። እግዚአብሔርን እየባረክነው እንኖራለን፣ እያመሰገንነው እንኖራለን። ባለው እናመሰግነዋለን፣ ባለው እንባርከዋለን፣ ባለው ከፍ ከፍ እናደርገዋለን። ስለ ጤናችሁ እግዚአብሔር ይባረክ። ስለ ሰላማችሁ እግዚአብሔር ይባረክ። ስለ እረፍታችሁ እግዚአብሔር ይባረክ። ስለ ምድራችን ስለ ኢትዮጵያ እግዚአብሔር ይባረክ። ስለ ሕዝባችን እግዚአብሔር ይባረክ። ስሙ ይባረክ።